ፍቅር ይደከምለታል። እስከምን? እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ለሚወዱት ነገር። አንድ ፈላስፋ የጠየቀውን ጥያቄ ልንገራችሁ። አንድ ሰው አበባ ይወዳል። አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳትም? እና ቢያሸታት በጣም መዓዛዋ መስጦት ቢያሸታት ይወዳታል አይወዳትም? በሉ እንጂ ይወዳታል አይደል? አሁን ነው የገባችሁ። ግን በፊት ይወዳታል ነበር የምትሉ። ይሄን አበባ ወደዋለሁ ስለዚህ ልቁረጥና ምን ልበለው ነው የምትሉ። ማሽተታው ነው። ግን አበባውን የምትወደው ከሆነ ባለበት እንዲቀጥል ምን በል ነው? ፍቀድለት ነው። ስለዚህ የምንወደውን ነገር መጠቀም አይደለም ማክበር፣ እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና፣ ለምትወደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለኔ ኑርልኝ ማለት አይደለም። ይገርማል እኮ። ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለግ ኢንቨስት ታደርጋለህ እንጂ ባለመሬቱ ነው እንዴ ለአንተ ኢንቨስት የሚያደርግልን? ስለዚህ እኛ ግን የምንፈልገው ምንድነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንጠቀምበታለን እንጂ አንጠቅመውም። እንዲጠፋን የምናደርገው፣ እንዲጎዳን የምናደርገው፣ ከኛ እንዲርቅ ነው የምናደርገው። ፍቅር ይደከምለታል። እምነት፣ ተስፋ፣ ፍቅር ማለት ይሄ ነው እና ፍቅር ሲደክሙለት ነው ትርጉሙ የሚታወቀው ነው። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። እንዲሁም ቅዱስ ጳውሎስ ምን እንዳለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ መኑ ውእቱ ዘይደዊ ወይሐምም አለ አነ በዚህ ዓለም ደዌ የሌለበት ማን አለ? እኔ ያልታመምኩለትስ ማን ነው? አይገርምም? አየህ ቅዱስ ዮሐንስ አፈወርቅ ወስዶ ምንድነው ቅዱስ ጳውሎስን ምን አለ? በዚህ ዓለም የማይታመም ማን ነው? እኔስ ያልታመምኩለት ማን ነው አለ። ቅዱስ ጳውሎስ ለእያንዳንዱ ምእመን ችግር ይታመም እንደነበረ ታውቃለህ። ይሄንን ወስዶ ገላትያ ላይ ምንድነው ያለ? ወንድሞቼ ሆይ እኔ ስለናንተ ምጥ ይዞኛል ነው ያለ። እስቲ ምጥ ይዞኛል በሉ። ምን አላችሁኝ? ምጥ ምን ያህል እንደሚሰማ ሐኪሞችን ጠይቋቸው። እሺ ምጥ ቀላል ሰው የምጥን ከባድነት ቢያውቅ የእናቱ መከራና የሚስቱ መከራ ይገባዋል በእውነቱ ማለት ነው። እና ምጥ በጣም አይ ቅዱስ ጳውሎስ ስለናንተ እንዲያውም እንደሰማሁት ነው። በዚህ ጉዳይ እኔ አልተማርኩም። እንደሰማሁት ግን አንዲት ሴት ምጥ ሲይዛት የሚሰማት ህመም ከጎን አጥንት በጣም ብዙዎቹ ሲሰበሩ አንድ ሰው የሚሰማውን ያህል ነው ይባላል። ሐኪሞቹ ነው ሲሉ የሰማው። ኧረ ጎን አጥንቱ ስንቱ ሲሰበር ነው? ብዙ። አንዷን በመርፌ በወጋት የሚያመውን ታውቃላችሁ? ወይም ደግሞ ረስቸዋለሁ አሃዙን ስንት መኪኖች በእግርህ ላይ ሲሄዱብህ አንዱ ቢሄድ ራሱ ችግር አይደለም? የዚያን ያህል። አሁን ቅዱስ ጳውሎስ ምን አለ? የሚያስተምራቸው ደቀ